2025 እያለቀ ነው። 2025 ላይ ብዙ ዓላማዎች አወጣችሁ ነበረ፣ ግን አልተሳካም። ምክንያት እያሳደዳችሁ ይሄኛውም ዓመት እንደባለፈው ዓመት እንዲቃጠል አደረጋችሁት። 2026 ግን እንዲቀየር የምትፈልጉ ከሆነ ይሄ ትክክለኛው ቪዲዮ ነው ለእናንተ። ሙሉ ቪዲዮውን ተከታተሉት። በአጭሩ ምን አይነት ስቴፖች ተከትላችሁ 2026 ላይ የምትፈልጉበት ደረጃ እንድትደርሱ የሚረዳችሁ ቪዲዮ ነው የሚሆነው እና ብዙ ሰዎች በሪሰርች እንደሚያሳየው ልክ ጃንዋሪ 1 ላይ ዓላማዎች ያወጣሉ፣ ግቦች ያወጣሉ። 7 ቀን በማይሞላ ጊዜ 90% የሚሆኑ ሰዎች ያቆማሉ የጀመሩትን ነገር ማለት ነው። እዛ እናንተ ከዛ ሰው መሃል መመደብ ማትፈልጉ ከሆነ እነዚህ 3 ስቴፖች እንድትከተሉልኝ ነው ፈልጉ። እነዚህ ነገሮች በደንብ ጠንቅቃችሁ ተከታተሏቸውና ህይወታችሁ ላይ ተግባር ላይ አውሏቸው። የመጀመሪያው ነገር የሚሆነው 2026 ላይ ማሳካት የምትፈልጉትን 3 ግቦች አሁኑኑ ጻፉልኝ። እነዚህን መጻፍ ግዴታ የሆነ ነገር ነው። ለዛ በ2026 ማሳካት የምትፈልጉትን 3 ግቦች አሁኑኑ ጻፏቸው። ለምሳሌ አቋሜን ማስተካከል ፈልጋለሁ፣ የሆነ አይነት ሳይድ ሀስል የሆነ አይነት ቢዝነስ መጀመር ፈልጋለሁ፣ የሆነ አይነት ልማድ ህይወቴ ላይ ማስገባት ፈልጋለሁ ሊሆን ይችላል። እነዚህ ነገሮች በደንብ ጠንቅቃችሁ አድርጋችሁ ጻፉት። በዚህ 2026 ማሳካት የምትፈልጉት 10 አይደለም ያልኳችሁ፣ 5 አይደለም 3 ብቻ ነው እንድጽፉ እንፈልጉ። ራሳችሁን በጣም ብዙ ዓላማዎች አሁን የምታወጡ ከሆነ በፍጹም ይሄኛው ዓመት እንደዛኛው ዓመት ይደገማል። እዛ ፎከስ አድርጋችሁ መስራት የምትፈልጉትን 3 ጎሎች ከጻፋችሁ በኋላ ወደ ሁለተኛው ነው። ሁለተኛው የሚሆነው ምንድነው? ማድረግ ያለባችሁ ነገር ያንን ግብ ከጻፋችሁት በኋላ አሁን አቋማችሁን ለማስተካከል የሆነ ቢዝነስ መጀመር፣ የሆነ አይነት ልማድ ማስገባት፣ ያንን ነገር እንድታሳኩት የሚረዳችሁ ሲስተም ምንድነው? ለምሳሌ አሁን የምትፈልጉትን አቋም ለመገንባት አሁን ወፍራም ከሆናችሁ በእርግጠኝነት ስፖርት መመዝገብ ይኖርባችኋል፣ መክሳት ይኖርባችኋል፣ አመጋገባችሁ ማስተካከል ይኖርባችኋል። ለዛ ስፖርት ቤት በዚህ ሰዓት መሄድ አለብኝ ሲስተሙ እና ደግሞ እነዚህ አይነት ምግቦችን ከህይወት ያስወጥቼ አመጋገቤም በዚህ መንገድ ማስተካከል አለብኝ ብላችሁ ያንን ሲስተም ዘርዝሩት። ያንን ቢዝነስ መጀመር የምትፈልጉትንም እንደዛው ሲስተሙን ዘርግፉት። ማስገባት የምትፈልጉትንም ልማድ ምን እንደሆነ በረንብ ወቁትና በዚህ ሰዓት አረጋዋለሁ። ለምሳሌ አሁን ሜዲቴት ማድረግ መጀመር የምትፈልጉ ከሆነ ሜዲቴት ጧት ለ10 ደቂቃ ልክ እንደተነሳው አረጋለሁ። ልክ ከዛ ከጨረስኩ በኋላ በቀዝቃዛ ውሃ ታጠባለሁ። ከዛ ቀኔን እጀምራለሁ ብላችሁ ሲስተሙን ዘርጉት። ምን አይነት ሲስተም እዛ ዓላማ ላይ እንድትደርሱ እንደሚያረጋችሁ ማለት ነው። ዓላማ ማውጣት ቀላል ነው። ዓላማው ሁሉም ሰው ያወጣል። ሁሉም ሰው አሪፍ አቋም እንዲኖረው ይፈልጋል። ብር ቢሰራ ደስ ይለዋል። ግን ሲስተሙን አያውቀውም። ሲስተሙን መዘርጋት አለባችሁ። ዓላማ ማውጣት ዝም ብሎ ከንቱ የሆነ ልፋት። ያንን ዓላማ እንድታሳኩት የሚረዳችሁ ነገሮች ግን ጠንቅቃችሁ ካወቃችሁት በኋላ ወደ አክሽን ትገባላችሁ። ሲስተሙ ላይ ነው ፎከስ ልታደርጉ የሚገባ። ቀን በቀን ሲስተሙ ላይ ማድረግ የሚጠበቅባችሁ ነገር ላይ ፎከስ ማድረግ ነው ያለባችሁ ማለት ነው 2026። ይህንን ነገር ካወጣችሁት በኋላ ምንድነው ማስተዋል ያለባችሁ? ምንም አይነት ነገር ቢፈጠር፣ ምንም አይነት ነገር ህይወታችሁ ላይ ቢያጋጥማችሁ እነዚህን ዓላማዎች እነዚህን ሲስተሞች ማድረግ አለባችሁ። ስፖርት ቤት መቅረት የለባችሁም። አመጋገባችሁ ማበላሸት የለባችሁም። ያንን ልማድ ምንም ቢፈጠር ማድረግ አለባችሁ። ያንን ስራ ምንም ቢፈጠር መስራት አለባችሁ። የፈለገ ስሜታችሁ ጥሩ ባይሆን ቢደብራችሁ ቢደክማችሁ የሚባል ነገር የለም። አንድ አይነት ዓመት መደጋገም ማትፈልጉ ከሆነ ይህን ነገር ጭንቅላታችሁ ላይ አስገቡት። አንድ አይነት ዓመት መደጋገም አልፈልግም፣ ከዚህ በኋላ ያለኝ ማንነት በስሜቱ የሚመራ ሰው አይደለም። ደስ ቢለኝ ደስ ባይለኝ ያንን ነገር አረጋዋለሁ። ስፖርት ቤት ሄጄ እሰራለሁ፣ መጽሐፌን አነባለሁ፣ ሜዲቴት አደርጋለሁ፣ ቢዝነስ ላይ እሰራለሁ፣ ስራዬን እሰራለሁ ብላችሁ ምንም አይነት ነገር ቢፈጠር በፍጹም ከዛ ዓላማ እንዳትስቱ። እኔ በጣም ብዙ ምክንያቶች ነበሩኝ 2025 ላይ ለማቆም ሆነ በቃላ ይደክመኛል፣ ስፖርት መቅረት ፈልጋለሁ፣ በቃ ሶሻል ሚዲያ ላይ ጊዜን ባሳልፍ እፈልጋለሁ። ግን እነዛ ነገሮች በፍጹም መመራበት ህግ አይደለም። እኔ ያለኝ ማንነት ምንድነው? በፍጹም እንደዚህ በአልባሌ ነገር ማይዘናጋ ሰው መሆን ነው ፈልጉ እና
ደስ ቢለኝ ደስ ባይለኝ ሄጄ ማድረግ ያለብኝን ነገር አደርጋለሁ የሚል አመለካከት ስላለኝ አሁን 2025 ላይ ብዙ ነገሮች ማሳካት ችያለሁ። እናንተም እንደዚህ አይነት ማንነት ማገነቡ ከሆነ አንድ አይነት ዓመት ነው የምትደጋግሙት ማለት ነው። ለዛ ሁለተኛው ልታደርጉት የሚገባው ነገር ያንን ዓላማችሁ ላይ እንድትደርሱ የሚረዳችሁን ሲስተም ምንድነው የሚለውን ወቁት። ካወቃችሁት በኋላ በምን አይነት ሰዓት እንደምታደርጉት ወቁት። ከዛ በኋላ ደስ ቢላችሁ ደስ ባይላችሁ ያንን ነገር በትንሹ ጀምሩት። ግዴታ በአንድ ዴቪድ ጎጊንስ መሆን የለባችሁም። ይሄ ሌሊት እነሳለሁ ስፖርት ሰራለሁ ከዛ በኋላ እንደዛ ማለቱን ተውትና በትንሹ ጀምሩ። 30 ደቂቃ ስፖርት ሰራለሁ፣ 5 ደቂቃ ሜዲቴት አደርጋለሁ፣ መጽሐፍ 5 ፔጅን ቢሆን አነባለሁ ብላችሁ ያንን ዓላማ እንድታሳኩ የሚረዳችሁ ነገሮች በትልቁ ሳይሆን በትንሹ ጀምራችሁ 2026ታችሁን አስተካክሉት። ሶስተኛው ነገር ደግሞ ምንድነው? በዚህ አዲስ ዓመት ታስተካክሉት የሚገባ ዋና ነገር ዲስትራክሽኖቻችሁን ከህይወታችሁ ማስወጣት አለባችሁ። የሚያዘናጋችሁ ነገሮች እነዚህ ምንድናቸው? ጓደኞች፣ መጥፎ ልማዶች፣ እነዚህ የመሳሰሉትን ነገሮች አሁንም ቀጣይ ዓመታችሁ ላይ ይዛችሁት የምትሄዱ ከሆነ ያኛውን ማንነት ሆናችሁ ነው የምትቀሩት። ያ ሰነፉ ወዲያው የሚያስስቱ ነገሮች የሚያዘናጉትን ጌም እየተጫወተ የሚያሳልፈውን ራሱን እያረካ የሚያሳልፈውን በየጊዜው መጠጥ የሚጠጣውን ያንን ማንነት ሆናችሁ መቅረት ማትፈልጉ ከሆነ ያንን ሁሉ ዲስትራክሽኖች መጣል አለባችሁ። አዲስ ማንነት መገንባት አለባችሁ። ዓላማችሁ ላይ የሚሰራ ሰው መሆን የምትፈልጉ ከሆነ የድሮ ልማዶቻችሁን፣ የድሮ ምክንያቶቻችሁን መተው አለባችሁ። የድሮ ጓደኞቻችሁንም መተው ሊኖርባችሁ ይችላል። ለዛ እነዚህ ነገሮች ምን ሊሆኑ ይችላሉ? ሶሻል ሚዲያ፣ ራሳችሁን ማርካት፣ ጓደኞች፣ ጌሞች፣ ፊልሞች፣ መጠጥ፣ እነዚህ ነገሮች በዚህ ዓመት በፍጹም የምታደርጉበት ዓመት ሊሆን አይገባም። እነዚህ ነገሮች ካደረጋችሁ ምን ይፈጠራል? ፌክ የሆነ ደስታ ይሰጣችኋል። ፌክ የሆነ ዶፓሚን የምታገኙ ከሆነ ደግሞ የሆነ ሰዓት ላይ ምን ይፈጠራል? የሆነ ሰው አሁን አሪፍ አቋም ለመገንባት የሆነ አይነት ሪዛልት ይፈልጋል። ልክ አቋሙን ከገነባ በኋላ ከሰዎች ክብር ያገኛል፣ ራሱን ይወዳል፣ ከሴቶች ትኩረት ያገኛል፣ የተለያዩ ነገሮችን ያገኛል። ያንን ነገር ግን ወዲያው በሚያስደስቱት ነገር ደስታውን ማግኘት የሚችል ከሆነ ራሱን ማርካት የሚችል ከሆነ እንደዚህ ማድረግ የሚችል ከሆነ ያንን ደስታ ወዲያው ማግኘት የሚችል ከሆነ አቅም የሚጠይቀውን ደስታ አያሳድዱ። አሁን ጌሞች ላይ ቁጭ ብሎ እየዋለ ጌም እየተጫወተ ከሰዎች ክብር ማግኘት የሚችል ከሆነ እውነተኛ ዓለም ላይ ራሱን ገንብቶ ክብር ማግኘትን ጭራሽ ግድም አይኖርም። ለዛ እነዚህ የውሸት ደስታዎች፣ የውሸት ዶፓሚን የሚሰጧቸው ነገሮች ህይወታችሁ ማታስወጡት ከሆነ ያንን አቅም የሚጠይቀውን ደስታ ለማሳደድ ሞቲቬሽኑ አይኖራችሁም፣ ቆራጥነቱ አይኖራችሁ። ለዛ እነዚህን ዲስትራክሽኖች ከህይወታችሁ አስወጧቸው። መጥፎ ጓደኞች ካሉ ህይወታችሁ አስወጧቸው። 2026 እናንተ ሁሌ የምትመኙትን ማንነት የምትገነቡበት ዓመት አድርጉት። አንድ ለአንድ ሜንቶርሺፕ እየሰጠው ስለሆነ 2026ታችሁን በትክክለኛው መንገድ እንድትጀምሩ እንዳግዛችሁ ነው። ፐርሰናሊ ሜንቶር እንዳደረጋችሁ የምትፈልጉ ከሆነ ደግሞ ዲስክሪፕሽን ላይ አንድ ለአንዱ ላይ ለመመዝገብ ምን ማድረግ እንዳለባችሁ አስቀምጥላችኋለሁ። እዛ ቻናል ላይ ተቀላቅላችሁ አንድ ለአንዱን መቀላቀል ትችላላችሁ። ለጥቂት ሰዎች ነው። 2026ታችሁን አስተካክሉ። ሰብስክራይብ ማድረግ